እንግዲህ ዮሐንስ 15 እናነባለን። ዛሬ መጨረሻው ክፍል ነው። ከዛ በኋላ መንፈስ ቅዱስ እንደሚመራን እንጸልያለን። ትንሽ ፈጠን ልባችኋለሁ ዛሬ ከይቅርታ ጋር። መጽሐፍ ቅዱሳችንን ዮሐንስ ወንጌል ምዕራፍ 15 እናወጣለን። እውነተኛ የወይን ግንድ እኔ ነኝ በሚል ርዕስ እየተነጋገርን ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ቁጥር 5 እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆኑላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚያ አባቴ ይከብራል ይላል። ክብር ለኢየሱስ ይሁን። እንጸልያለን። እግዚአብሔር የዘላለም አምላክ ስለዚህ ማለዳ እናመሰግናለን። ልዑል አምላክ አምላካችን መድኃኒታችን ከፍ ያልክ እግዚአብሔር ደግሞ በፊት ተሰብስበን እኛ ልጆችህ እኛ ባሪያዎችህ ስምህን እንድንቀድስ ንጹህ መንፈስ ስለሰጠህን ይህን ማለዳ ስለሰጠህን የአምልኮ መንፈስ ስለሰጠህን እግዚአብሔር መንፈስ ነው። የሚሰግዱለት በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። አብ እንደነዚህ ያሉትን ይሻል ተብሎ እንደተጻፈ በእውነትና በመንፈስ እንድንሰግድልህ እንድናመልክ ስለሰጠህን ማለዳ እናከብረሃለን፣ እናመሰግንሃለን። ዙፋንህ ይባረክ፣ ቅዱስ ስምህ ይባረክ፣ መንግሥትህ ይባረክ። አንተ ከዘላለም እስከ ለዘላለም የተባረክ ይሁን። በበረከትና በምስጋና ላይ ከፍ ከፍ ያለው ክቡር ስምህ ይባረክ። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተባረክ። ቃልህን ደግሞ ተናገረን። የሚያነጻውን የሚያጥበውን ለእግራችን መንገድ ለመንገዳችን ብርሃን የሆነውን የሕይወታችን ርዝማኔ የሆነውን ቅዱስ ቃልህን እንድትናገረን በጌታ በኢየሱስ ስም እንጸልያለን። እንደ ቃልህ ሕያው እንድታደርገን እኔ የምነግራችሁ ቃል ሕይወትና መንፈስ ነው ብለሃልና በውስጣችን ሕይወት መንፈስ ሆኖ እንዲገባ እንጸልያለን። ይህን ጊዜ ተቆጣጠር። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ክብር ለኢየሱስ ይሁን። እንግዲህ ወደ ኋላ ሪቫይዝ አናረግም፣ ያው ዩቲዩብ ላይ ስላለ ነው። ዋና ዋና ሐሳቦች ግን ዮሐንስ 15 በጣም ወሳኝ የሆነ ምዕራፍ ነው። እንደተነጋገርነው ከዮሐንስ ወንጌል ምዕራፍ 13 ጀምሮ ጌታ ኢየሱስ ክርስቶስ በመጨረሻው እራት እንግዲህ ከደቀ መዛሙርቱ ጋር ከልብ ወዳጆቹ ጋር የልቡን እያጫወታቸው ነበረ። ከዚህ ዓለም ሊሄድ ነበረ። ከዛ በኋላ ደግሞ ለዘላለም የሚያጸናቸውን እውነት እየነገራቸው የነበረበት ክፍል ነው። ዮሐንስ 13 ላይ ይጀምራል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። ከዛ ምዕራፍ 14 እንደምታውቁ ስለ መንፈስ ቅዱስ ታላቅ ተስፋ ይገባላቸዋል። ምዕራፍ 15 ጌታ ኢየሱስ ክርስቶስ እውነተኛው የወይን ግንድ እኔ ነኝ አለ። ምዕራፍ 16 እንደገና ስለ መንፈስ ቅዱስ ተስፋ ይሰጥና ምዕራፍ 17 ላይ የታላቁ ሊቀ ካህን ጸሎት ለእነርሱ ለእግዚአብሔር ለአምላካቸው አሳልፎ ሰጥቷቸው ጥልቅ የሆነ ዝርዝር የሆነን ጸሎት ይጸልይላቸውና ከዛ ወደ ሞት ነው የሚሄደው። እንግዲህ በዚህ ሁሉ ውስጥ እነዚህ ደቀ መዛሙርት በዛ አካባቢ ይመስለኛል ወደ ወይኑ ቦታ እየሄዱ ብዙ ነገር እያስተማራቸው እግራቸውን ካጠበ በኋላ ደግሞ ስለ ወይን ግንድ እንደነገራቸው ተነጋግረናል። እውነተኛው የወይን ግንድ እኔ ነኝ፣ ገበሬው ደግሞ አባቴ ነው፣ እናንተ ደግሞ ቅርንጫፎች ናችሁ ብሎ አንደኛ እግዚአብሔር የማይሰለች የማይደክም የወይኑ ባለቤት እግዚአብሔር ጠባቂ እንዳለ የወይኑ ግንድ ጌታችን ኢየሱስ ክርስቶስ እንደሆነ ቅርንጫፎች ደግሞ ሁለት አይነት እንደሆኑ የሚያፈሩ የተገረዘ ደግሞ የበለጠ እንዲያፈራ የሚሆንና የማያፈራ ተቆርጦ የሚጣል እንደሆነ በዚህ ቦታ ላይ እናያለን። በዚህ ቦታ ላይ ሲናገር እንግዲህ የወይን ጠባቂዎች በዛም ዘመን የሚያደርጉት ይገርዛሉ። ከዛ በኋላ ደግሞ የማያፈራውን ቆርጠው ከዛ ከወይኑ አካባቢ የእሳት ማቃጠያ አለ። ቅርንጫፎችን ሁሉ ወስደው እዛ ያቃጥላሉ። ጌታ ኢየሱስም እንደዛ ነው እያለ ያለው የማያፈራውን ወስደው ያቃጥሏቸዋል የሚለው ከዛ ከወይን እርሻ ጋር የተገናኘ ነው። ስለዚህ ባለፈው እንዳወራ ነው የጌታ ኢየሱስ ክርስቶስ እውነተኛ የወይን ግንድ ይሄ ምዕራፍ 15 ብዙ መጽሐፍ ቅዱስ አስተማሪዎች እንደሚናገሩት ክርስትና
ኢንተርፕሬት የተደረገበት የተተረጎመበት ቦታ ክርስትና ምንድነው ቢባል ወይም ህይወት ምንድነው ቢባል ወይም ደግሞ በክርስቶስ ኢየሱስ ከጸደቅን በኋላ ሁሉ ጊዜ ሳንቲፊኬሽንን ወይም መቀደስን የሚያመጣውን እውነት በግልጥ የሚያስተምረን ዮሐንስ ወንጌል ላይ ከተጻፈው የተራራው ስብከት ወይም ጌታ ኢየሱስ ክርስቶስ በምድር ላይ ካስተማራቸው ትምህርቶች ከተራራው ስብከት ቀጥሎ በጣም ትልቅ ስፍራ ያለው እንደሆነ ተነጋግረናል። ስለዚህ ይሄ ቅርንጫፍ ደግሞ እንዲያፈራ ይጠራል። ስለዚህ ክርስትናችን ሪሊጅን ሃይማኖት አይደለም፣ ፐርፎርማንስ ወይም ውጫዊ ስርዓት አይደለም፣ ህግጋትን መጠበቅ አይደለም። ከእውነተኛው የወይን ግንድ ጋር ተጣብቆ የወይኑ ግንድ ፍሬ በእኛ ሲፈራ በእኛ ሲገለጥ ህይወት ትራንስፈር ሲያደርግ የክርስቶስ ህይወት በእኛ ህይወት የክርስቶስ ህይወት በእኛ ጉባኤ መካከል የክርስቶስ ህይወት በእኛ ህብረት መካከል ፍሎ ሲያደርግ ነው ብሎ ጌታችን ኢየሱስ ክርስቶስ ተናገረ። ክብር ለኢየሱስ ይሁን። ብዙ ሃይማኖት አስተማሪዎች ተነስተዋል በዘመናችን አይደል እንዴ? በሚድል ኢስት ተነስተዋል፣ በዚህ በአሜሪካን ሀገር ተነስተዋል። ብዙ ሃይማኖቶች አሉ። እያንዳንዱ ሃይማኖቶች መሪዎቻቸው ምንድነው የሚሏቸው? በቡድሂዝም ብንሄድ በተለያዩ ሪሊጅኖች ብንሄድ አምላካችሁ እንዲህ ይሄንን ድንጋጌ ሰጥቷል፣ በዚህ ድንጋጌ ብትሄዱ ትጸድቃላችሁ፣ የዘላለም መንግስት ታገኛላችሁ፣ በዚህ ድንጋጌ ካልሄዳችሁ ትወድቃላችሁ ብለው ድንጋጌን ሰጪዎች ናቸው፣ አስተማሪዎች ናቸው። ጌታ ኢየሱስ ክርስቶስ ግን አስተማሪ አይደለም፣ አንድ መምህር አይደለም፣ በሚድል ኢስት የተነሳ ጥሩ ሰው አይደለም። እርሱ እግዚአብሔር ነው። ክብር ለኢየሱስ ይሁን። ደግሞም የሰጠን ህግ ሳይሆን ህይወት ነው የሰጠን። ከእርሱ ጋር ተገናኝተን በእኛ ህይወት እንዲወጣ ህይወት እንዲፈስ ቅድስናችን፣ ጽድቃችን፣ ምልልሳችን ሁሉ ከግንዱ ህይወት እየመጣ በእኛ ህይወት እንዲገለጥ እንጂ ይሄ አይነት ትእዛዝ አለ ይሄን ብታደርግ ሰማይ ይሄን ይጠብቃል የሚል ትእዛዝ ሊሰጠን አይደለም የመጣው። ክብር ለኢየሱስ ይሁን። ሰውም የተፈጠረው ህግን እንዲጠብቅ ለህግ አይደለም፣ ሰንበትን እንዲጠብቅ አይደለም። ጌታችን ኢየሱስ ክርስቶስ ምን አለ? ሰንበት ስለ ሰው ተፈጠረ እንጂ ሰው ስለ ሰንበት አልተፈጠረም። እኛን የሰራን ህጉን እንድንጠብቅለት አይደለም እግዚአብሔር። ክብር ለኢየሱስ ይሁን። ነገር ግን ያንን የበጉን ህይወት የእርሱን ህይወት እንድናንጸባርቅ ስንፈጠርም ያነበረ መልሶ ክርስቶስ ወደዚህ ሪሌሽንሺፕ አመጣን። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ዮሐንስ 15 በደንብ አድርጎ የሚያብራራልን ክርስትናችን ህግ ጫና አይደለም። ክርስትናችን የሆነ የምንከተለው በጣም ከብዶን የምንንከታከትበት ሳይሆን ከአምላካችን ጋር ያለን የህይወት ፍሰት ነው። ክብር ለጌታ ይሁን። ስለዚህ ባለፈው እንዳወራ ነው እውነተኛው የወይን ግንድ ክርስቶስ ከሆነ ሁለት አይነት ቅርንጫፎች አሉ ብለናል። አንደኛው ቅርንጫፍ በዛ ኮንቴክስት ውስጥ ማን ነበር ብለናል? ይሁዳ አይደል እንዴ? ዮሐንስ 13 ላይ ጌታ ኢየሱስ ክርስቶስ ምን አላቸው? እናንተ ንጹሃን ናችሁ፣ እግሮቻችሁ ከታጠበ ሁሉ ነገራችሁ መታጠብ አያስፈልገውም፣ ነገር ግን ሁላችሁ ንጹሃን አይደላችሁም ብሎ አንደኛው ቅርንጫፍ ግን እውነተኛ ኮኔክሽን እንደሌለው ይሁዳ ትክክለኛ ዲሳይፕል እንዳልሆነ የሚቆረጠው ቅርንጫፍ እንደሆነ ቅርንጫፍ ነኝ ብሎ አብሮ ይኖራል እንጂ ከነርሱ ጋር እንዳልሆነ ተነጋግረናል። እናንተ ግን አላቸው ስለሰማችሁት ቃል ንጹሃን ናችሁ። አያችሁ ማቴዎስ 13 ሁላችሁ ንጹሃን አይደላችሁም አለ። እዚህ ዮሐንስ 17:3 ላይ ደግሞ ስለሰማችሁት ቃል እናንተ ግን ንጹሃን ናችሁ፣ ትክክለኛው የሚያፈራው ብራንች ናችሁ። ክብር ለጌታ ይሁን። ስለዚህ ደግሞ አብዝቶ እንዲያፈራ ያነጻዋል ይላል። ንጹሃን ናችሁ ያነጻዋል የሚለው ቃል ተመሳሳይ ቃል እንደሆነ ተነጋግረናል። ስለዚህ ባለፈው እንግዲህ በእኔ ኑሩ የሚል ስንቆጥር ነበረ። ትዝ የሚላችሁ ከሆነ በእኔ ኑሩ በአጠቃላይ ስንት ነው የቆጠርነው? ወደ 11 ቦታ ላይ አይደለ እንዴ? በእኔ ኑሩ በእኔ ኑሩ በእኔ ኑሩ ምዕራፍ 15 ላይ 11 ጊዜ ያየናቸው በእኔ ኑሩ ተብሎ ተደጋግሞ የተጻፈበት ዋናው ሐሳብ ዋናው ነገር በእርሱ መኖር ነው። ክብር ለኢየሱስ ይሁን። እስቲ በእርሱ መኖር በሉ። ሃሌሉያ። ክርስትናችን የሚጀምረው እንግዲህ በእርሱ መኖር ምንድነው ስንል የመጀመሪያው በእርሱ መኖር ክርስቶስ ኢየሱስን እንደ ግል አዳኝ አድርገን ከበረሃው ወይራው ከአሮጌው ህይወት ወጥተን ወደ እውነተኛው የወይን ግንድ መግባት እንደሆነ ተነጋግረናል። ክብር ለኢየሱስ ይሁን። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ የነበረው እኔ ነኝ ያለው የህይወት እንጀራ እኔ ነኝ፣ መንገድ እውነት ህይወት እኔ ነኝ አይደለ እንዴ? ሰባት እኔ ነኝ አይደለ እንዴ?
የዓለም ብርሃን እኔ ነኝ፣ የበጎች በር እኔ ነኝ፣ የሕይወት እንጀራ እኔ ነኝ ሲል ይሄ ሁሉ እኔ ነኝ ያለበት መንገድ እርሱ መሲሁ እንደሆነ ሰዎች ክርስቶስን ተቀብለው ወደ እውነተኛው የወይን ግንድ እንዲገቡ የነበሩትም ምስክርነቶች እንዲሁም ደግሞ የነበሩትም ተአምራቶች እርሱን እንዲያምኑ የተጻፈ ነው። ስለዚህ የመጀመሪያው ወደ ግንዱ መግባት ክርስቶስን እንደ ግል አዳኝ ተቀብሎ መሲሁ እርሱ ነው ብሎ ኢየሱስ ከሙታን ለኛ ኃጢአት እንደሞተ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ያመንን ሁሉ በእርሱ መኖር ጀምረናል። ክብር ለኢየሱስ ይሁን። ወደ እውነተኛው ግንድ ውስጥ ገብተናል። ሃይማኖት አይደለም የቀየርነው፣ ቋንቋ አይደለም የቀየርነው፣ የአምልኮ ስርዓት አይደለም የቀየርነው፣ ባህሪ አይደለም ያስተካከልነው። ድሮ ጠጣ ነበር አሁን አልጠጣ፣ አጨስ ነበር አላጨስም አይደለም። ክርስትናችን የባህሪ ለውጥ ሳይሆን በእውነተኛው የወይን ግንድ ውስጥ እርሱ ክርስቶስ ነው ብለን አምነን መግባት ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ስለዚህ አሮጌው የወይን ፍሬ አላፈራም። ኢሳይያስ 5 ላይ ለወይኔ ያላደረኩለት ከዚህስ በላይ አደርግለት ዘንድ የሚገባኝ ምንድነው አለ ጌታ ኢየሱስ። ኮተኮትኩኝ፣ መልካሙን አደረኩ፣ መልካም ፍሬ ያፈራል ብዬ ጠበቅኩ፣ ግን ሆምጣጤ ፍሬ አፈራ ብሎ ያኛው የወይን ጠጅ ባለማፍራቱ የተጠበቀው መልካም የወይን ፍሬ ስላልመጣ አሁን ግን ማፍራት የሚችልበትን ብቃት ያለው ሕይወትን የሚያካፍል እውነተኛው የወይን ግንድ ጌታችን ኢየሱስ ክርስቶስ ሆነ። ክብር ለኢየሱስ ይሁን። ስለዚህ በዳግም ልደት ላስት ዊክ ብለናል። ዳግመኛ ስንወለድ የመጀመሪያው ሪሜን የምናረገው በግንድ ውስጥ የምንገባው በእኔ ኑሮ ሜኖ የሚለው የግሪክ ቃል በአንድ ታውን ውስጥ ረጅም ጊዜ መኖር ወይም በአንድ ቤት ውስጥ መቀመጥ እንጂ መጎብኘት፣ ቪዚት ማድረግ የቱሪስትን ወይም ደግሞ ኖማዲክ የሚባሉ ከዘላን ተብሎ ከሜዳ ሜዳ ከብቶቻቸውን ይዘው የሚሄዱትን ሳይሆን የሚያሳየው መኖር ነው። ክብር ለኢየሱስ ይሁን። በእኔ ኑሩ፣ በእኔ ሪሜን አድርጎ አባይድ እደሩ የሚለው ቃል መቆየት እንደሆነ ተነጋግረናል። ስለዚህ የመጀመሪያው ዳግም ልደት ነው። ሁለተኛው ደግሞ በእርሱ ላይ ሙሉ ለሙሉ መታመን ነው። ክብር ለኢየሱስ ይሁን። በእግዚአብሔር ላይ ሙሉ ለሙሉ መታመን ነው። ኃጢአት የሚባለው ራሱ ምንድነው ብለናል? በእግዚአብሔር ላይ አለመደገፍ ነው። በተለይ አሁን ያለንበት ዘመን ሰውን በተቻለ መጠን ኢንዲፔንደንት ለማድረግ ነው የሚጣጣረው ሰው። ትልቁ አሁን በአውሮፓም በአሜሪካን ውስጥ ያለው ሰው ከእግዚአብሔር የሚሸሸው እግዚአብሔር ለምኔ ነው አይደል እንዴ? እግዚአብሔር ለምኔ ሁሉ ነገር አለ። ቢያመኝ ዶክተር ያለ፣ ብከሰስ ጠበቃ ያለ፣ በጋጭ ኢንሹራንስ ያለ፣ ኤአይም ምንድነው ሰውን በቃ በራስ ትችላለህ ሁሉን ሐኪም አያስፈልግህም ጠበቅ አይደል እንዴ? ክርስትናችን ደግሞ ከዚህ የተለየ ነው። ሰው ሲፈጠር ራሱ ከእግዚአብሔር ጋር እንዲኖር በእግዚአብሔር ላይ ዲፔንድ እንዲያደርግ የተፈጠረ ነው። ክብር ለኢየሱስ ይሁን። ሰላማችንም ያለው ረፍታችንም ያለው ሕይወታችንም ያለው እግዚአብሔር ላይ በመደገፍ ነው። እስቲ አንድ ጊዜ አሜን በለው። ሃሌሉያ። መጠጊያችን፣ መመኪያችን፣ ኃይላችን በቃ በእርሱ መደገፍ፣ በእርሱ መመካት። ውድቀት የሚባለው ፕራይድ ሲመጣ ነው። አይ ካን ዱ እችላለሁ፣ አደርጋለሁ እኔ የሚለው ነገር ሲመጣ መንሸራተት እንጀምራለን። ሁሉ ጊዜ በእግዚአብሔር ስንደገፍ፣ ሁሉ ጊዜ በርዛ ስንኖር ይሄ በእርሱ ሪሜን አረግን፣ በእርሱ ቆየን፣ በእርሱ ተደገፍን ማለት ነው። ክብር ለኢየሱስ ይሁን። ሌላው በቃሌ ብለናል። ላስት ዊክ ብለናል። ቃሎቼ በእናንተ ቢኖሩ ተብሏል። ቃሉን መቀበል፣ ቃሉን ማሰላሰል፣ ቃሉን መታዘዝ፣ ቃሉ በእኛ እንዲኖር እርሱ በእኛ እንዲኖር ያስችለዋል። ክብር ለኢየሱስ ይሁን። እንዳወራ ነው አንድ ሰው የሆነ መልካም ነገርም ይሁን ክፉ ነገርም ይናገረናል። ከዛ በኋላ ያን ስናሰላስል ቀን ሙሉ እንውላለን፣ ወር እንውላለን። ያ ሰው በእኛ ውስጥ የሚኖረው ከምኑ የተነሳ ነው? ከቃሉ አይደል እንዴ? እግዚአብሔርም በእኛ ውስጥ የሚበዛው እግዚአብሔርም በእኛ ውስጥ የሚኖረው ቃሉ በእኛ ውስጥ ሲኖር ነው። ክብር ለኢየሱስ ይሁን። ቃሉን እንደ እግዚአብሔር ቃል ስንቀበለው፣ ስናሰላስለው እንዲሁም ስንታዘዘው ቃሎቼ በእናንተ ቢኖሩ የተባለው ቃል ይፈጸማል። ክብር ለኢየሱስ ይሁን። ሃሌሉያ። አለበለዚያ እንደ አራቱ መሬቶች ነው የምንሆነው። መሬት ላይ ከመንገድ ላይ ወደቀ፣ ወፎች ወስደው ለቅመውት ሄዱ። ያ ቃል ሪሜን አድሯል እንዴ? አልኖርም አይደል እንዴ? በእሾህ ላይ ወደቀ፣ እሾህ አነቀው፣ ያም አልሆነም።
እነዛ ምንድናቸው ብለናል? ዝም ብለው ሻሎ ቢሊቨርስ እነዚህ ክርስቶስ አበላን አጠጣን ብለው የመጡ ናቸው መንገድ ዳር የወደቀው። ሌላው ፈሪሳውያን ናቸው። እሾህ መካከል ወደቀ፣ አደገ፣ አልወደቀም። ሌላው ጭንጫ ላይ ወደቀ። ደቀ መዛሙርቱ ግን 30 60 ቀይቶም ቢሆን ፍሬን አፈራ። ለምን? ቃሉን ተቀብለዋል። ክብር ለኢየሱስ ይሁን። ስለዚህ ቶሎ ምልባችሁ ይሄንን ብዙ ስለተነጋገርን ነው። ቃሉ በእኛው ሲኖር በልባችን ሲኖር ምን ሆነ? ከእርሱ ጋር ህብረት አለን። ከእርሱ ጋር አብረን መቆየት እንችላለን። ቃሎቼ በእናንተ ቢኖሩ ይላል። እንግዲህ ቅዱሳን በእኔ ኑሩ የሚለው የመጀመሪያው በእርሱ ዳግም ልደትን ማግኘት፣ ሁለተኛው በእርሱ በግንዱና በገበሬው ላይ ሙሉ ለሙሉ መደገፍ። ክብር ለኢየሱስ ይሁን። ሶስተኛው የእግዚአብሔር ቃል በእኛ ውስጥ ሲኖር ነው። አራተኛው ደግሞ ጸሎት ነው። እዚሁ ምዕራፍ 7 ላይ ቃሎቼ በእናንተ ቢኖሩ የምትሹትን ሁሉ ለምኑ ይሆንላችኋል ብሎ ስለ ጸሎት ተናገረ። ክብር ለኢየሱስ ይሁን። ቅዱሳን ቃሎቼ በእናንተ ቢኖሩ የሚል ጸሎታችን የሚመለሰው በእርሱ በመኖርና ቃሎቹ በእኛ ውስጥ በመኖር የሚሆነው የእግዚአብሔር ዋስትና ሰጥቶናል። ጸሎታችሁ ሁሉ ይመለሳል። ክብር ለኢየሱስ ይሁን። ያልዳነ ሰው እግዚአብሔር ምንም አይነት ጋራንቲ አልሰጠውም። ጸሎትን እመልሳለሁ የሚል ጋራንቲ አልሰጠውም። አንድ ጋራንቲ ግን አለው። ክርስቶስ ኢየሱስን እንደ ግል አዳኙ የሚያደርግበትን የንስሐ ጸሎት ቢጸልይ የመሰማት ዋስትና አለው። አያችሁ፣ ማንም ያልዳነ ሰው ግን ሳይድን አብላኝ፣ ጠብቀኝ፣ ምራኝ፣ መንፈስህን ስጠኝ ቢል ዋስትና የለውም። የምትጸልዩትን ሁሉ የምትቀበሉት በእኔ ስትኖሩ ቃሎቼ በእናንተ ሲኖር። ክብር ለኢየሱስ ይሁን። ለምን? ቃሉ በእኛ ሲኖር እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ እንጸልያለን። ከስሜቶቻችን አንጸልይም፣ ከምቾቶቻችን አንጸልይም። ጸልያላችሁ አትቀበሉም። ለምን? እንደ ፈቃዱ ሳይሆን ከምቾቶቻችሁ ነው የምትጸልዩት አይደል የሚለው። በዚህ ቦታ ግን ቃሎቼ፣ ፈቃዴ፣ ሐሳቤ በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል። ክብር ለኢየሱስ ይሁን። ጌታ ይባረክ። ስለዚህ እንደ እግዚአብሔር ቃል ስንጸልይ፣ ወደ አምላካችን ወደ እግዚአብሔር ስንጸልይ እርሱ ይሰማናል። እስቲ አንድ ጊዜ አሜን በለዋ። አንዳንዴ እንደ ልጁ ነው የምንጸልየው። ልጁ ለክሪስማስ ባይክ ፈልጓልና እየጮኸ በቃ እንደዚህ አይነት ባይክ ፈልጋለሁ፣ እንደዚህ አይነት የሆነ አዲስ የመጣውን ሞተር ያለው ምናምን እያለ ይጮሃል። ታናሽ ወንድሙ እግዚአብሔር እኮ ይሰማሃል አትጮህ አለው። እግዚአብሔር ግራንድማ እኮ እዛኛው ሩም ነው ያለችው አለ እና እሱን ሰምታ ለክሪስማስ ለካ ጊፍት እንድታመጣለት ነው። ወደ ጎን የሆነው ጸሎት ሰዎችን ኢምፕረስ ሊያደርግ ይችላል እንጂ እኛንም ሊያደርግ ይችላል እንጂ ጸሎት መልስ የለውም። ቃሎቹ ግን በእርሱ ቢኖሩ በእኛ ቢኖሩ እንደ እግዚአብሔር ፈቃድ የሆነ ጸሎት ግን የመመለስ ዋስትና አለው። ክብር ለኢየሱስ ይሁን። ጸሎትም ደግሞ ስራ ሳይሆን ጸሎት ከአምላካችን ጋር ምንድነው? ህብረት ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ጸሎት ስራ አይሆንብንም። አንተ ጸልያለህ ምን አገኘ? ስንት ዓመት ጸልያለህ? እንደዛ አይባልም። የአምላካችን ድሮ ከአባቶቻችን ጋር ስንጫወት ስናወራ ገበታ ላይ ስናወራ የሆነ ነገር ለማግኘት አይደለም አይደል እንዴ? ህብረት ነው። ጸሎትም በሪሜን ስናደርግ ለፍጥረታዊ ሰው ስራ ነው፣ ለኛ ግን ከአምላካችን ጋር ያለ ህብረት ነው። ክብር ለኢየሱስ ይሁን። ስለዚህ በሱ ለመቆየት ጸሎት ነው። ሁሌ ጸሎት፣ 1 ሰዓት ጸሎት፣ 2 ሰዓት ጸሎት። ለምን መሰላችሁ? ያመነካካ ስለሌለ እንጂ የተነካካ ሰው ከአባቱ ጋር ለረጅም እንዲያው ስራ ጥሎ አንዳንድ ሰው አምላኩን እያመለከ ከእርሱ ጋር ህብረት እያደረገ ቢኖር ደስታው ነው። ክብር ለኢየሱስ ይሁን። ለምን? ጸሎት ፌሎሺፕ ነው፣ ከአምላካችን ጋር ፍጹም ግንኙነት ነው እንጂ ጸሎት የሆነ የጸሎት እንትን አይደለም። ጠዋት ላይ የምናደርሳት በቃ ማድረግ አለብኝ ብለን ድሮ ታውቃላችሁ፣ ጠዋት ላይ ያው የሚደርስ ጸሎት አለ አይደለ እንዴ? ጠዋት ላይ እና አንዳንዴ ዘመዶቻችን እኛ ጋር ይመጡና የጠዋት ጸሎት ቁርስ ሲባሉ ቆይ ጸሎት አላደረስኩም ይላሉ። ጸሎት ይጀምራሉ። ያው ታውቃላችሁ ይጸልያሉ እና ልባቸው ግን እዛ ጨዋታው ቦታ ላይ ነው። እና እናቴ አንዳንዴ ጨዋታ ታወራለች። እንዲህ ሆኖ ከሌ የተወለደ ጊዜ ምናምን ያ እንግዳው ቆይ አታበላሽ ታሪክ እመጣለሁ ይላል። እየጸለይኩ ምኑን ከምኑ ነው የምታስቀዳድም? እና ጸሎት እንደዛ አይደለም። እሺ ትላለች ማዘር ደግሞ በልጨርስና ናና ትነግረናለህ አንተ
እንደ ጸሎት ከእግዚአብሔር ጋር በፍጹም ነፍሳችን የምንገናኝበት ነው። ክብር ለኢየሱስ ይሁን። የአምላካችንን ፊት የምናይበት ነው። ከአምላካችን ጋር ህብረት የምናረግበት ነው። በዚህ ኮንቴክስት ሪሜን የምናረግበት ነው። እስቲ አንድ ጊዜ አሜን በለው። ሃሌሉያ። የጸሎት ሰዎች የአምላካቸውን ፊት ሙሴ 40 ቀን ቆይቶ አልበላ አልጠጣ። ኦ ሃሌሉያ። የእግዚአብሔር ፕሬዘንስ ውስጥ የነበረ ሰው ነው። ክብር ለኢየሱስ ይሁን። ፊቱ እያንጸባረቀ ወጣ። ጸሎት የአምላክን ፊት ማየት ነው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ስለዚህ ሌላው ሪሜን ለማድረግ ዋናው ነገር ጸሎት ነው። በዚህም ቦታ እንደሚናገረው ጌታችን ኢየሱስ ክርስቶስ እንደ ፈቃዱ ብትጸልዩ ምን ይሆናል ይላል? የምትወዱትን ለምኑ ብሎ ከእርሱ ጋር የምንቆይበትን መቆየት የሚባለው ነገር ነግሮናል። እንደገናም ደግሞ የመጨረሻው ሐሳብ በእርሱ ፍቅር መኖር ነው። በፍቅሬ ኑሩ። ቁጥር 9 አብ እንደወደደኝ እኔም እንደወደድኳችሁ በፍቅሬ ኑሩ ይላል። ክብር ለኢየሱስ ይሁን። ከእርሱ ጋር ሪሜን ለማድረግ ከእርሱ ጋር ለመኖር በፍቅሩ መኖር ነው። እስቲ በፍቅሩ መኖር በሉ። ክብር ለኢየሱስ ይሁን። እንደተወደዱ ልጆች ተመላለሱ አይደለም የሚለው ኤፌሶን 5 ላይ እንደተወደዱ ልጆች beloved children ነው የሚለው። የተወደደ ልጅ አስባችሁታል? ቤት ውስጥ መኖር ደስ ይለዋል። እግዚአብሔር እንደጠላን፣ እግዚአብሔር እንደረገመን፣ እግዚአብሔር እንደማይወደን ሳይሆን እንደተወደዱ ልጆች እንድንኖር፣ ክብር ለኢየሱስ ይሁን፣ በፍቅሩ እንድንኖር። እስቲ አንድ ጊዜ አሜን በለው። ሃሌሉያ። አንዳንዴ ትራፊክ ስፒድ እያደረግን ትራፊኩ ብቅ ሲል አቤት እግዚአብሔር እንዴት ይወደኛል። እሱ አይደለም፣ ትኬትን ብናገኝ ይወደናል። ክብር ለኢየሱስ፣ ክብር ለጌታ ይሁን። የማይቀየር አጋፔ የሆነ አንኮንዲሽናል የሆነ በእኛ ሁኔታ የማይዘበራረቅ ፍቅር አለ ኢየሱስ ጌታ። ጴጥሮስ 3 ጊዜ ቢክደው እርሱ እንደገና በፍቅሩ ይስበዋል። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። እንደ ይሁዳ ብቻ ጥለህ አትሂድ እንጂ እየወደክ እየተነሳ ከሆነ የማይለወጥ ፍቅር፣ ከእናት ፍቅር የበለጠ፣ ከልጅ ፍቅር የበለጠ፣ ከባል ከሚስት ፍቅር የበለጠ፣ ከወዳጅ ፍቅር የበለጠ አጋፔ በሆነ ፍቅር ይወደናል። እስቲ ይወደኛል በሉ። ሃሌሉያ። የሰይጣን ደግሞ ስራ ምንድን ነው? አይወድህም። ይኸው አመለክ ኢዮብ፣ ጌታን ተከተልክ፣ ምን አደረገልህ? ይኸው ጭራሽ እንደዛ ነው። በቃ በየዙሪያችን የሚያሰማው ነገር አይወድህም ነው። በፍቅሩ ስንኖር ግን እግዚአብሔር ይወደኛል። ስጋው አልቆ በቁስል ተመቶ ልጆቹ ሞተው ፍጹምነትን ይዛሃል። አዎ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስሙ የተባረከ ይሁን። በፍቅሩ ያኑረን። ክብር ለኢየሱስ ይሁን። ይወደናል። ኢየሱስ ጌታ ነው። አንዳንዴ እኔን ምንድነው የጠመድከኝ የሚል ሰው አለ። ምን አርጌ ነው ጌታ ሆይ? በዛ ውስጥ ብናልፍ ላስት ዊክ እንዳልነው ለመገረዝ ነው፣ ለመስተካከል ነው። ኦ ሃሌሉያ። ነገር ግን እሱ ይወደናል። በፍቅሬ ኑሩ ብሎናል። ክብር ለኢየሱስ ይሁን። ስለዚህ ሌላው በፍቅር መኖር፣ ሌላውን ጨምር ካልን ደግሞ በመንፈስ ቅዱስ ህልውና ውስጥ መኖር ነው። ክብር ለጌታ ይሁን። እንግዲህ ይሄ ሁሉ ሪሜን፣ በእኔ ኑሩ። መጽሐፉን ምዕራፍ 15ን አንብቡ። በእኔ ኑሩ። ትልቁ የክርስትና ህይወት በእርሱ መኖር ነው። ክብር ለኢየሱስ ይሁን። ላስት ዊክ እንዳልኳችሁ ጫካ ውስጥ ሄዳችሁ ምን የመሰለ አፕል ልታገኙ ትችላላችሁ። የተለያዩ ነገር ግሬፕ ማግኘት አትችሉም። ወይን ማግኘት አትችሉም። ወይን የግድ ጠባቂ ያስፈልገዋል፣ መገረዝ ያስፈልገዋል፣ መንከባከብ ያስፈልገዋል። ቅዱሳን እኔ በግሌ ነው ጌታን ማመልከው፣ እኔ በግሌ ጌታ ያናግረኛል፣ ያስተምረኛል የሚሉ ሰዎች አይታችኋል? እንደዛ አይደለም። እንደዛ ጫካ ለጫካ የሚፈራ ፍሬ የለም። የሚፈራው በመገረዝ ነው። ክብር ለኢየሱስ ይሁን። አንድ ጊዜ አንድ ሰው ምን ትፈልጋለህ? ምን ማየት ትፈልጋለህ ሲለኝ የካሊፎርኒያ የወይን እርሻ ማየት ፈልጋለሁ አልኩት። ለምን? ልጅ ሆኜ የሆነ ስብከት ሰምቼ ነበር ከዛ እና ወሰደኝ ካሊፎርኒያ። የወይን እርሻ አይታችሁት እንደሆነ ለእያንዳንዱ የወይን ግንድ እርሻ ስም አለው፣ ታፕ አለው እና የሚያስጎበኟቸው ሰዎች ይነግሯቸው እንደ ወይን ጠላት የሚበዛበት የለም። ባክቴሪያ አለ፣ በጣም በብዙ ነገር ይመታል፣ በዌዘር ይመታል፣ በምን ይመታል። በኋላ ግን ያ እርሻው ፍሬያማ የሚሆነው ያንን ነገር የሚንከባከቡ ሰዎች ለእያንዳንዱ ግንድ እንክብካቤ አድርገውለት ከተለያየ ባክቴሪያ ጠብቀውት ከኢንሴክቶች ጠብቀውት አክመውት መጨረሻ ፍሩቱ ሲወጣ ጠቅላላ ስታፉ ደስ ይለዋል። ክብር ለኢየሱስ ይሁን። ግን ወይኑን የሚንከባከብ አባታችን እግዚአብሔር ገበሬው እንደዛ ነው።
ይጠብቃል፣ ይንከባከባል። የሚገርማችሁ ኢሳይያስ 5 እስቲ አደርግለት ዘንድ ያላደረኩለት ነው የሚለው። ክብር ለኢየሱስ ይሁን። አባታችን እግዚአብሔር ይንከባከባል፣ ይጠብቀናል። ለምን? ፍሬን እንድናፈራ። ኢየሱስ ጌታ ነው። ፍሬ ማፍራት ደግሞ ሪሜን በማድረግ ነው፣ በመቆየት ነው። እስቲ አጠገባችን ያለውን ሰው በመቆየት እንበለው። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! ሪሜን፣ በእኔ ኑሩ። እስቲ ከኔ ጋር በእኔ ኑሩ ብሏል በሉ። ክብር ለኢየሱስ ይሁን። በኢየሱስ ስም ይሁንልን። ሃሌሉያ! እንግዲህ ይሄ ሁሉ ሐሳብ ማጠቃለያው ምንድነው? ፍሬ ነው። ገበሬው መጨረሻ የሚከብረው በምኑ ነው? በፍሬ። ክብር ለኢየሱስ ይሁን። የተጠራ ነው በምንድነው? በፍሬ። ጉድ ኒውሱ ምንድነው? የአዲስ ኪዳን እውነቶች እንደ ሕጉ እንደ ሙሴ ሕግ አይደሉም። አትስረቅ፣ አትግደል፣ አታመንዝር እያሉ በቃ መንገድ የማያሳዩ ጸጋ የማያካፍሉ አይደሉም። ሕግ ስላልተቻለ ነው የሚለው። ሕጉ ትእዛዝ ይሰጣል። ለምሳሌ በአንድ ጠባብ በሆነች መንደር ውስጥ ምን ይለናል? በዚህ መንደር ውስጥ ሊያጠፋ የሚችል የተጠመዱ ቦምቦች አሉ። ውጣ፣ አምልጥ ይለናል። ማምለጫ መንገድ የለም፣ ማምለጫ ኃይል የለም። ከዚህም ስንላተም ምንድነው የሚለን? ወደ ጸጋው ያመለክተናል። አየህ፣ በአቅም ስለማትችል እጅ ስጥ፣ አፍ ይዘጋ ዘንድ አይደለም የሚለው፣ ምላስ ሁሉ ይዘጋ ዘንድ ነው ሕጉ የመጣው። ጊቭ አፕ አርግ፣ በራስህ አትችልም ብሎ ጸጋ መጣ። ክብር ለኢየሱስ ይሁን። ሕጉ አለ፣ አትስረቅ አለ፣ አትግደል አለ። ነገር ግን የሚያስችለው የእግዚአብሔር ጸጋ መጣ። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ! ስለዚህ የአዲስ ኪዳን እውነቶች ፖዚሽናሊ ኢን ክራይስት በክርስቶስ የተሰጠንን ጸጋ የተደረግነውን መደረግ። በተለይ ኤፌሶንን ስታዩ ኤፌሶን 1 እና 2 በጣም ነው ደስ የሚላችሁ አይደል እንዴ? በሰማያዊ ስፍራ በክርስቶስ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በልጁ ቅዱሳን እንሆን ዘንድ መረጠን። ልጁ ቤዛ ሆነን፣ እንዲሁ ደግሞ ጸጋውን በአእምሮ ምን አደረገልን? አበዛልን። ክብር ለኢየሱስ ይሁን። ጸጋው በእምነት አድኗቸዋል። መንፈስ ቅዱስ ደግሞ ለቤዛ ቀን አትማቸዋል። የልቦናችሁ አይኖች ደግሞ ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። የርስቱን ክብር ባለጠግነት ታውቃላችሁ። የኃይሉን ታላቅነት ልባችን ፖዚሽናሊ በክርስቶስ ሆኖላችኋል ይላል። ከዛስ ተመላለሱ ደግሞ ይለናል። ክብር ለኢየሱስ ይሁን። ሆናችኋል። ስለዚህ አሁን ተደርጋችኋልና ቅዱስ ናችሁና በቅድስና ኑሩ። ጻድቃን ናችሁና በጽድቅ ኑሩ። እስቲ አንድ ጊዜ አሜን በለው። ሃሌሉያ! ንጹህ ናችሁና ንጽህናችሁን ጠብቁ። ተመላለሱ፣ እንደተወደዱ ልጆች ተመላለሱ። በፍቅር ተመላለሱ። በተጠራችሁበት መጠራት ተመላለሱ። በጽድቅ ተመላለሱ። ስለዚህ ሁሉ ነገር ስለተደረገልን ሪዝን የለንም። አልቻልኩም እንዳንል እንደ ሕጉ ሁሉ ነገር በክርስቶስ ሆኖልሃልና ያንን ጠብቅ። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ! ይሄም ዮሐንስ 15ም ፍሬን አፍሩ ከማለቱ በፊት የወይን ግንድ እኔ ነኝ፣ መርጬ አምጥቻችሁ በወይን ግንድ ውስጥ ከተትኳችሁ። አሁን የእናንተ ኃይል አይደለም፣ ያለ እኔ ምንም ልታደርጉ አትችሉም። ከእኔ የሆነው ነገር በእናንተ ፍሎ ያደርጋል። ክርስትና ሕግን መጠበቅ ሳይሆን የክርስቶስ ሕይወት በእናንተ ሲገለጥ ነው። እስቲ አንድ ጊዜ አሜን በለው። ሃሌሉያ! ክርስቶስ በግላችን ሲገለጥ፣ ክርስቶስ በአጥቢያችን ሲገለጥ፣ ክርስቶስ በቦዲ ኦፍ ክራይስት ሲገለጥ፣ አንዱ አይን ነው፣ አንዱ ጆሮ ነው፣ አንዱ እግር ነው፣ አንዱ መሪ ነው፣ አንዱ አስተዳዳሪ። በሁላችን በአንድ ውስጥ የመዘመር ጸጋ አለ፣ በአንድ ውስጥ የማስተዳደር፣ በአንድ ውስጥ የማስተማር፣ በአንድ ውስጥ መባ የመሰብሰብ። በእያንዳንዳችን ውስጥ ግን ማን ይገለጣል? ክርስቶስ ይገለጣል። እስቲ አንድ ጊዜ አሜን በለው። ሃሌሉያ! የክርስቶስ ሕይወት ፍሎ ያረጋል። ፍሬ ማለት ያ ነው። ኦ ሃሌሉያ! ስለዚህ ፍሬን እንድታፈሩ ይልና በተለይ ቁጥር 2 ላይ ፍሬን እንድታፈሩ ይላል። በተለይ ከዛ በኋላ ደግሞ ቁጥር 3 ላይ እዛው ቴክስታችን ላይ እስቲ እንሂድ። የበለጠ እንዲያፈራ የሚል ቃል ታገኛላችሁ። ቁጥር 5 ላይ ብዙ ፍሬ ቢያፈራ ደቀ መዛሙርቴ
እንደሆነ ታውቃላችሁ ይላል። ቁጥር 16 ላይ ደግሞ ፍሬያችሁ እንዲኖር የሚል ታገኛላችሁ። ይህንን አራተኛውን ማታ ነው ያገኘሁትና ፍሬ የሚል አለ፣ ፍሩት ይላል። ከዛ በኋላ ደግሞ የበለጠ ማፍራት ወይም ሞር ፍሩት የሚል ቃል ታገኛላችሁ። ከዛ ብዙ ፍሬ፣ የሚቆይ ፍሬ። ክብር ለኢየሱስ ይሁን። እስቲ ከኔ ጋር ፍሬ በሉ። የበለጠ ፍሬ፣ ብዙ ፍሬ፣ የሚኖር ፍሬ። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ ኢየሱስ ስንመጣ ብዙ ፍሬ እናፈራለን። ፍሬውን እናፈራለን። ፍሬ ካፈራን በኋላ ያ ፍሬ ደግሞ የበለጠ ፍሬው እያደገ ከዛ ደግሞ ቢገረዝ ይላል። አያችሁ፣ ፕሩኒንጉ ወይም መገረዙ ብዙ ፍሬ እንዲያፈራ ያደርገዋል ይላል። ክብር ለእግዚአብሔር ይሁን። ከብዙ ፍሬ ደግሞ እንደገና ደቀ መዛሙርቴ መሆናችሁ የሚመጣው ማች ፍሩት፣ ብዙ ደግሞ ብታፈሩ ይልና ፍሬያችሁ ደግሞ ሲኖር የሚቆይ ፍሬ። ክረምት አግቢ የሚባል ታውቃላችሁ? ትንኝ ሹ ይላል። ክረምቱ ሲመጣ ሹ የለም። ክርስትና ክረምት አግቢ ትንኝ መሆን አይደለም፣ የሚቆይ ፍሬ። እስቲ አንድ ጊዜ አሜን በለው። ሃሌሉያ። የዛሬ 30 ዓመት ያገኛችሁ ሰው እንዴት አይነት ቢሮ ውስጥ ሳይ እንዴት አይነት ክርስቲያን ነበርክ ሲል አሁን ዜሮ ገብቶ ሳይሆን የበለጠ አፍርቶ፣ ክብር ለኢየሱስ ይሁን። ፍሬው ቆይቶ በበጉ ፊት የሚያሸልም ፍሬ፣ በአብ ፊት የሚያቆም ፍሬ። ክብር ለኢየሱስ ይሁን። ክርስትና የደከመ የሚሄድ ሳይሆን ወደ ኃይል እየሄደ የሚሄድ ነው። ኦ ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። ስለዚህ እነዚህ ነገሮች የሚገልጡት የፍሬን ስናፈራ በሱ በመቆየት ውስጥ እናፈራለን። እንደገና ብዙ እናፈራለን። በጣም ብዙ አፍርተን ደቀ መዛሙርት መሆናችን ይታወቃል። ፍሬያችን ደግሞ ይቆያል። ክብር ለኢየሱስ ይሁን። አጭር ነገር ተነጋግረን እንጸልያለን። እንግዲህ ይሄ ፍሬ ዳግመኛ መወለዳችንን የሚናገር የመጀመሪያው ኤቪደንስ ነው። አንድ ሰው ጀኒውን ሰልቬሽን አግኝቷል ወይ ዳግመኛ ተወልዷል ወይ ከተባለ ማስረጃው ምንድነው? ፍሬ ነው። አንድ የዳንኤል አምደ ሚካኤል መዝሙር አለ። አምኜ ከዳንኩ የተገለጠ ማስረጃው ምንድነው የሚል ታስተውሳላችሁ? የዳነ ሰው የተገለጠ ማስረጃው ምንድነው ይላል። ፍሬ ሰው ዳግመኛ መወለዱን ክርስቶስ ኢየሱስን አግኝቶ ውስጡ ሪጀነሬት እንዳደረገ አዲስ ሰው እንደሆነ አዲስ ልደት እንዳገኘ የሚናገር ያ ነው። ክብር ለኢየሱስ ይሁን። ነገር ግን በዓለም ይኖርበት የነበረውን ምልልስ ሳይጨምር ሳይቀንስ ጴንጤ ቤት መጥቶ መዝሙር በመስማት ፕሮግራም በመካፈል ያው ሰው ከሆነ ድህነቱ ያጠያይቃል። ሙላት አያገኝም። ፍጹም የሚሆን የለም። ድካም ሊኖርበት ይችላል። ነገር ግን ፍሬ ይጀምራል። ክብር ለኢየሱስ ይሁን። እንደዛ ነው አይደል በህይወታችሁ የሆነው? ጌታን ተቀብላችሁ ስትመጡ ቢያናድዷችሁ አትናደዱም፣ ቢሰድቧችሁ አትሰድቡም። ይናደዳሉ፣ ይበሳጫሉ። እንዴ ምን አደረኩኝ? አልሰደብኩ፣ አልነካው ስትሉ ውስጥ ያለው መንፈስ ይቆጣል። አንዳንዶች እንዲያው ምን የድሮ ቁጣ ይሻለኝ ነበር የሚሉ አሉ አይደል እንዴ? ባል ተቀይሮ መጥቶ ወይ ሚስት ተቀይራ መጣ ጸጥ ለጥ ስትል የድሮ አትሻይኛለሽ ይላል። እንዴት ነው የሚሻለው? እንዴት ነው የሚሻለው? ቅዱስ ያ አሮጌ ህይወት በአለቆች በስልጣናት ፈቃድ ይመላለሱ ነበር ነው እኮ የሚለው። ልክ በሰይጣን እጅ ያለ መሳሪያ ነው። በወደደው ሰዓት አምጥቶ ይጠቀምበት የነበረው አሁን ተለውጧል። ክብር ለኢየሱስ ይሁን። ሲያንድ ጊዜ አሜን በሉ። ሃሌሉያ። ለተገዛችሁለት የትምህርት አይነት ሮሜ 6 አይደል የሚለው? ከልባችሁ ስለታዘዛችሁ ብልቶቻችሁ የአመፃ የጦር ዕቃ ነበሩ፣ አሁን ግን የጽድቅ ዕቃ ጦር ሆነው ተቀየሩ። እስቲ አንድ ጊዜ አሜን በሉ። ይሰርቅ የነበረ እጅ ይሰጥ ጀመረ። ያማ የነበረ አንደበት ይባርክ ጀመረ። ይረግም የነበረ ይባርክ ጀመረ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ቂም ይዞ አሳየዋለሁ ይል የነበረ መሰዊያው ላይ ተው ስለሚል ይቅርታ ይላል። ኦ ሃሌሉያ። ፍሬ ዳግመኛ መወለዳችንን የመጀመሪያው ነገር ማስረጃችን ነው። ክብር ለኢየሱስ ይሁን። ከዳንበት ቀን ጀምሮ
ውስጣችን ያለው ሶፍትዌር ይቀየራል። ደስታን ስናስብ መጠጥ አይመጣልንም። ደስታን ስናስብ አምልኮ ይመጣልናል። የእግዚአብሔር ቃል ይርበናል። እንዲያውም የዳን ሰሞን ታውቃላችሁ ማንም አይችለንም አይደል እንዴ? አዲስ እረኛ መንጋ አስተኛ ሲባል ሰምታችሁ በቃ የኔ ወንድም ሌትሊ ነው ወደ ጌታ የመጣውና በጣም ሌትሊ ነው። በጣም ያስቸገረ ሁላችን ጌታን ተቀበለን በቃ የጸሎት ስሙ እሱ ብቻ ነው ያለው። እሱ እንዲድን ግርማ መጨረሻ መጣ። ከዳነ በኋላ ከኛ ጥሶ ወጣ። በር ቆልፎ ይሄ ጭንቅላቱ ጠቆረ ግንባሩን እያስነካ ነው እንትን የሚለውና እኛን ይኮንን ጀመር። ስንት አመት ኖራችሁ እንዴ? ኧረ ተው በእኛ ጸሎት ነው የመጣው። ግን ፍሬ ያፈራል። ክብር ለኢየሱስ ይሁን። ኢሚዲየትሊ ይቆረጣል። የት ሄደ ሳትሉ ሱስ የለም፣ ሐዘን የለም። ክብር ለኢየሱስ መንፈስ ይቆጣጣራችኋል። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ደማስቆ አላችሁ እያንዳንዳችሁ። ሐዋርያው ጳውሎስን በደማስቆ አገኘው። ያ አሳዳጅ የነበረ ገዳይ የነበረ መሰደድ ጀመረ። ኦ ሃሌሉያ፣ ኦ ሃሌሉያ። እያንዳንዳችሁን ጌታ የተገናኘበትን ቦታ ታስታውሳላችሁ። ከዛች ቀን ጀምሮ ያ ነገር ሄደ። ክብር ለኢየሱስ ይሁን። የአዲስ ልደት ምስክር ነው። ያ የሆነው ስሜት አይደለም። ከግንዱ ጋር ተጣበቃችሁ። የግንዱ ህይወት መገለጥ ጀመረ። ክርስቶስ በእናንተ ያስብ ጀመረ፣ ይናገር ጀመረ፣ ሰውን ይወድ ጀመረ፣ ይቅር ማድረግ ይችል ጀመረ፣ ድሆችን መርዳት ጀመረ። የአዲስ ህይወት ጅማሬ ነው። ክብር ለኢየሱስ ይሁን። ይሄ ጮካስ ብሎ አሜን ያስበላል። ሁለተኛው ደግሞ የመቆየት ማስረጃ ነው። ከግንዱ ጋር ሪሜን ማድረግ። ክብር ለእግዚአብሔር ይሁን። አይታችሁ እንደሆነ የሚጸልዩ ሰዎች፣ ቃል የሚወዱ ሰዎች የህይወታቸው መዓዛ እንደዛ ነው አይደል እንዴ? እስቲ ጌታን ይወዳል፣ ይጸልያል፣ ያመልካል። የሆነ ነገር ይኖርበት የሆነ ተሰብሮ ነው የምታገኙት። እስቲ ዳርዳሩን የሚንቀዋለለውን አስቡ። ምንም ለውጥ የለም። ምንም ለውጥ የለም። ቻናል በመቀያየር ምንም ለውጥ የለም። ግን ሪሜን በማድረግ በግንዱ ላይ በመታመን ቃሉን በመስማት አንዳንዴ ቃሉ እኮ ይሰለቻል እኮ እንዴ። ቃል ዝም ብሎ ከስሜቶቻችን እየሰበረን እኮ ነው የሚመጣው አይደል እንዴ? ትራዲሽናችንን፣ ባህላችንን፣ ወጋችንን፣ ወንድነታችንን፣ ሴትነታችንን፣ ብሔርተኝነታችንን እየሰባበረው ታግሰን እንሰማለን። ግን ይለውጠናል። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ከስሜቶቻችን ጋር፣ ከባህሎቻችን ጋር፣ ከልማዶቻችን ጋር ቢሆን ታግሰን ስለ አንደበት ቃል ስለሆነ አለ ዳዊት ጭንቅ የሆኑ መንገዶችን እንኳን ጠበቅኳቸው ይላል። ኦ ሃሌሉያ። ክብር ለኢየሱስ ይሁን። ኃጢአተኞች ጨዋታን ይነግሩኝ ነበር፣ ባሪያህ ግን ቃልህን ያሰላስል ነበር ይላል። ከዛ ሰብሮን እኛን ከበላን በኋላ እሱ በእኛ ይገለጣል። የቆየ ሰው ያስታውቃል። እስቲ አጠገብ ያለውን ሰውዬ ንገረው። ክብር ለኢየሱስ ይሁን። የቱ ላይ እንደመጣ ያው ህይወት ነው ምስክሩ። ክብር ማስረጃ አያስፈልግም። ሰሞኑን በቃ ሰባተኛው ሰማይ ነበርን። እንዴት ናችሁ እናንተ? የለም እኮ እሱ መናገር አያስፈልግም። ክብር ለኢየሱስ ይሁን። ዝም ብሎ መኖር ነው። እስቲ አንድ ጊዜ አሜን በለዋ። ክርስቶስ ይሸታል። መዓዛው ይሸታል። በመስሪያ ቤት ይሸታል። በትዳር ውስጥ ይሸታል። ባል ለሚስት ይሸታል። ሚስት ለባል ይሸታል። ለልጆች ይሸታል። ነገር የለም፣ ቋንቋ የለም። ኢየሱስ ጌታ ነው። የመቆየታችን ምስክር ነው። ሪሜን የማድረጋችን ምስክር ነው። ፍሬ አፍሩ ሲለን ብዙ ፍሬ፣ የሚቆይ ፍሬ፣ በጣም ብዙ ፍሬ ስናፈራ በእርሱ ዘንድ የመቆየታችን ምስክር ነው። ክብር ለኢየሱስ ይሁን። ከእርሱ ጋር የመኖራችን ክብር ለእግዚአብሔር ይሁን። የቆየ ሰው ሙሴ 40 ቀን ቆየ። እሱ አቅም ፊቱ ተቀይሯል። መጋረጃ አርግልን፣ ሙሴ ግን አላወቀም ነበር ይላል። ክብር ለኢየሱስ ይሁን። አንዳንዴ እኮ አታቁም። በቃ ከጌታ ጋር ቆይታችሁ ስትሄዱ ወይ ያስደነግጣቸዋል ወይ ይባርካቸዋል። ለሚሞቱት የሞት ሽታ፣ ለሚድኑት የህይወት ሽታ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ቢጠሏችሁም ስራው እየተሰራ ነው። ቢወዷችሁም ስራው እየተሰራ ነው። የሚጠላችሁ አመፃ ነው። እስቲ አንድ ጊዜ አሜን በለዋ።
እንጂ ክፉ ሬድ ካርፔት አርጋችሁ ጌታ ጋር ቆየህ እንዴ በልበል የሚቀጥለውንም ቆይ ብሎ ሊያበረታታ ነው እንዴ? ሊያስተጓጉልህ ነው የሚፈልገው። ግን ጨክነ ስትቆይ እንደ ሙሴ 40 ቀን ፊቱ ተቀይሮ ወጣ። ሃሌሉያ! ፍሬ በመቆየት የሚመጣ እንጂ 7 ፕሪንሲፕል 11 ፕሪንሲፕል ከዚህ ቀጥሎ ይሄንን በስንተኛ ውስጥ 4 አለ በአራተኛ ውስጥ 5 አለ እያልን ብንዘረዝራ በቃም ጸጥ ብሎ ግንዱ ጋር መቆየት። ክብር ለኢየሱስ ይሁን። አምልኮ ጋር መቆየት፣ ዙፋኑ ጋር መቆየት፣ ህልውናው ጋር መቆየት። ክብር ለኢየሱስ ይሁን። ጥረት አያስፈልገውም። ወቁኝ አያስፈልገውም። ፖስተር አያስፈልገውም። እስቲ አንድ ጊዜ አሜን በለዋ። መድከም አያስፈልገውም። ኧረ አንድ ጊዜ አሜን በለው። ሃሌሉያ! ፕሮሞተር አያስፈልገውም። ማኔጀር አያስፈልገውም። ክብሩ ራሱ ያንጸባርቃል። ክብር ለኢየሱስ። ሃሌሉያ! ቅዱሳን፣ ሌላው ፍሬ የእውነተኛ ደቀ መዝሙር መሆናችንን ማሳያ ነው። ብዙ ፍሬ ብታፈሩ፣ ሶስተኛው ቁጥር 8 ላይ አባቴ ይከብራል፣ ደቀ መዛሙርቴ መሆናችሁ ይታወቃል ይላል አዲሱ ትርጉም። ደቀ መዛሙርቴ መሆናችሁ በዚህ ይታወቃል ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! ደቀ መዛሙርቴ መሆናችሁ በዚህ ይታወቃል ይላል። እውነተኛ ዲሳይፕል፣ እውነተኛ ደቀ መዛሙርት ቅዱሳን ፍሬ በማፍራታችን ወይም ደግሞ እውነተኛውን ፍሬ በማፍራታችን የሚገለጥ በእውነተኛው ፍሬ ማንነታችን ውስጥ የሚታይ ነው። ብዙ ፍሬ ስናፈራ ደቀ መዛሙርቴ መሆናችሁ በዚህ ይታወቃል ይላል። እንግዲህ እውነተኛ ደቀ መዛሙርትና ውሸተኛ ደቀ መዛሙርት በዚያው ላይ አይተናል። በይሁዳና በሌሎቹ አይተናል። ይሁዳ ፍሬ አላፈራም፣ ተቆረጠ፣ ወደቀ። እውነተኛ ደቀ መዛሙርቶቹ ግን ከእርሱ ጋር ሆነው ምን አደረጉ? አፈሩ። ክብር ለኢየሱስ ይሁን። ስለዚህ የደቀ መዛሙርትነት የእውነተኛው ደቀ መዛሙርትነት ማስረጃ ብዙ ፍሬ ማፍራት ነው። ብዙ ፍሬ ብታፈሩ አባቴ በዚህ ይከብራል ይላል። ግን እውነተኛ ደቀ መዛሙርት መሆናችሁ በዚህ ይታወቃል ብሎ ይናገራል። ክብር ለኢየሱስ ይሁን። ሃሌሉያ! በሌላም ስፍራ ላይ ደግሞ ምን ይላል? በፍሬያቸው ታውቋቸዋላችሁ ይላል። የኢየሱስ ክርስቶስ ደቀ መዛሙርት በዛ ዘመን ደቀ መዛሙርት ኢየሱስ ብቻ አይደለም የነበረው። ዮሐንስ አለ፣ የአይሁድ መምህሮች አሉ፣ የግሪክ ፈላስፋዎች አሉ እና አርስቶትል ሁሉ ዲሳይፕሎች ነበሯቸው አይደል እንዴ? ከዛ ዲሳይፕሎቹ የከሌ ዲሳይፕል ነው ሲባል የሱን ቋንቋ፣ የሱን ተርሚኖሎጂ፣ የሱን ፍልስፍና ይዞ በከተማው ማንጸባረቅ አለበት። ከዛ ያን ነገር ሲያወራ የእንትና ልጅ ነው፣ የእንትና ደቀ መዛሙርት ነው፣ የእንትና ተማሪ ነው የተባሉ ግሪካውያንም ይሁኑ እንዲሁም ሰዱቃውያን ለራሳችሁ የገሃነም ደጅ ታደርጋላችሁ ያለው ጌታ ኢየሱስ ክርስቶስ በራሳቸው ሞዴል ስለሚቀርጹ ነው። ስለዚህ እያንዳንዱ መምህር ተማሪ፣ እያንዳንዱ ተከታይ ከህይወት ስታይሉ ካለው ቫልዩ ከንግግር ከምልልሱ የማተማሪ እንደሆነ ይታወቃል። ገብቷችኋል ሐሳቡ? ከሌ ልጅ ነው ይባላል። ድሮ አንዳንድ የቸርች ውስጥ ያሉ ቋንቋዎች ነበሩና ይሄ ከንትን ቸርች ነው ይሄ ከንትን ብሎ በቀላሉ ለመለየት አያስቸግርም። ለምን? የሚጠቀሙባቸው ቃላቶች አንድ ስለሆኑ ነው። ልክ እንደዛው በዛም ዘመን ደቀ መዛሙርት ነበሩ። ጌታችን ኢየሱስ ክርስቶስ ግን በንግግራችሁ በተለያየ ነገር ሳይሆን የኔ ደቀ መዛሙርት መሆናችሁ የሚታየው በማፍራታችሁ ነው ይላል። ክብር ለኢየሱስ ይሁን። አዲሱ መደበኛ ትርጉም የያዛችሁ ሰዎች ብዙ ፍሬም በማፍራት የኔ ደቀ መዛሙርት መሆናችሁ ይታወቃል የሚል ቃል አለ። ስለዚህ በዚህ ክፍል ውስጥ ብዙ ፍሬ ማፍራት አንድ ደቀ መዛሙርት የጌታችን የኢየሱስ ክርስቶስ ደቀ መዛሙርት የሚታወቀው ፍሬያቸው ነው። ለምን? ያ ፍሬ ማን ላይ ነበረ? ጌታችን ኢየሱስ ክርስቶስ ላይ ነበረ። ክብር ለኢየሱስ ይሁን። ሲመላለስ በንጽህና በጽድቅ ተመላለሰ። ከዛስ በኋላ ከተመላለሰ በኋላ እነሱን ደግሞ ልክ እንደነሱ እንዲመላለሱ ምን አረጋቸው? አዘዛቸው። ከዛ ደቀ መዛሙርቴ ናችሁ አላቸው። ግን የሚታወቀው በምልልሳችሁ በህይወት ፍሬ ነው ይላል። ክብር ለኢየሱስ ይሁን።
በስራ ቦታችን በቤታችን ዲሳይፕል እውነተኛ የክርስቶስ ተከታይ ደቀ መዛሙርት ማለት መምህሩን በፍጹም ነፍሱ በፍጹም ሐሳቡ ተገዝቶ የሚከተል ማለት ነው። እኛ የምንከተለው ነብይ የለም፣ የምንከተለው ሐዋርያ የለም፣ የምንከተለው የክርስቶስ ኢየሱስ ደቀ መዝሙር ነን። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለዋ። እስቲ አንድ ጊዜ አሜን በለዋ። የጳውሎስ ነኝ የኬፋ ነኝ የአጵሎስ ነኝ ይሉ የነበሩ ክርስቶስ እኔ እኮ አልተሰቀልኩላችሁ ማለት ያለው ጳውሎስ ኬፋ መች ተሰቀለላ አጵሎስ መች ሞተላችሁ? ሁላችን የክርስቶስ ነን። የክርስቶስ ደቀ መዛሙርት ደግሞ የሚያንጸባርቁት የሚያሳዩት የክርስቶስን ፍሬ ነው። ክብር ለኢየሱስ ይሁን። አሃ እናንተ ከዛ ወገን ናችሁ የሚባሉት በሚኖሩት የህይወት ምልልሳቸው በሚያፈሩት የህይወት ፍሬ ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ቨርባል ከሆነ ውጪ ከንግግር ውጪ በተለይ በዚህ ዘመን ቃል ማያሳምር የለም። ቃል ማስተካካት መናገር። አንድ የእግዚአብሔር ሰው ምን አለ? ድሮ ህዝባችን አንባቢና ጸሐፊ ነበረ አለ። አሁን ደግሞ አዳማጭና ተናጋሪ ሆኗል አለ። ለምን? ቴክኖሎጂው ያመጣብን አንዱ ሳይድ ኢፌክት አንባቢና ጸሐፊ የነበረውን ተናጋሪና አድማጭ ሆኗል። ስለዚህ ብዙ ከማንበብ ይልቅ የሚነገሩ ነገሮችና ሁሉም ሰው አይታችሁ እንደሆነ ድሮ እንግዲህ ከደርግ ዘመን በዚህ ኮሚኒዝም አንድ የሚያደርገው ነገር ምንድነው? የክርስትናን ነገር ነው የሚቀዳው። የክርስትናን ነገር ይቀዳል። የክርስትናን ነገር ይቀዳና መዝሙር ያዘጋጃል። በባይብል ስተዲ ፋንታ የነሱን ማርክሲዝም ሌኒኒዝም ጥናት አድርጎ ቡድን ያደርጋል። ከዛ ሰባኪዎችን ደግሞ ልክ እንደ ሰባኪዎች ደግሞ የነሱን ርዕዮተ ዓለም የሚያንጸባርቅ የንግግር ክህሎት ያዘጋጅና እንደዚህ የሰባኪ ንግግር እንዲደረግ አድርጎ በቀላሉ ክርስትናን እውጣለሁ ብሎ በክርስትና ውስጥ የሚደረጉትን ጸሎት ቢሆን ወደ መፈክር ተቀይሮ ባይብል ስተዲ ቢሆን ማርክሲዝምን ሌኒኒዝምን ኮሚኒዝምን እያጠኑ በግሩፕ ተደርጎ መዝሙር ተዘጋጅቶ በዚህ መንገድ ነው ክርስቲያኖች የሚያዙት ብሎ ያንን ፓተርን ይዞ ሊዘረጋ በዛ ወጥመድ ነበረ። ክርስትናችን ግን ከንግግርም እንደዚህ ፓብሊክ ስፒኪንግም ከባይብል ስተዲም ያለፈ ክርስትናችን የፍሬ ክርስትና ነው። እስቲ አንድ ጊዜ አሜን በለዋ። እስቲ ያምጡታ ፍሬውን ያምጡት። ባይብል ስተዲውን ካመጡ ንግግሩን ካመጡ ፍሬውን አምጣ ነው አይደለ? ፍሬ ደግሞ አይመጣም። አዳም ቢሰለጥን የትም አይደርስም። አንዳንዴ ዝንጀሮችን ጊታር ያስተምሯቸዋል። ከዛ ጊታር መታ ብለው በሶስተኛ ወር በዛው ጊታር አዳም ቢሰለጥን አዳም ነው። አዳም ቢታጠብ ለተወሰነ ጊዜ ነው። ጨዋ ቢሆን እስከ እኩለ ቀን ነው። መለወጥ የውስጥ ነው። ክብር ለኢየሱስ ይሁን። ደቀ መዝሙርነት ነው። ክብር ለጌታ። ስለዚህ ቅዱሳን ሃሌሉያ የእውነተኛ ደቀ መዝሙርነት ምሳሌ ነው። ሃሌሉያ ፍሬ የምናፈራው ማለት ነው። ክብር ለእግዚአብሔር ይሁን። በሱ የመቆየታችን ምሳሌ ነው። ሃሌሉያ። ስለዚህ አጭር ነገር ተነጋግረን ወደ ጸሎት እንሄዳለን። ስለዚህ ፍሬን እንድናፈራ ተጠርተናል። እስቲ አጠገባችን ያለውን ሰው ፍሬን እንድናፈራ ተጠርተናል እንበለው። ክብር ለእግዚአብሔር ይሁን። እንግዲህ የአዲስ ልደት የደቀ መዝሙር የመሆናችንን በሱ ሪሜን የማድረጋችንን ብዙ ነገሮች አሉ። በጣም አጠር አድርጌው ነው ከመንፈስ ቅዱስ ተካፋዮች መሆናችንን ሁሉ ኮንቴክስቱ ምዕራፍ 15 ይፈቅድልናል እንድንናገር። ነገር ግን ፍሬን እንድናፈራ በፍሬ እንድንኖር ተጠርተናል። ፍሬ ደግሞ የአዲሱ ሰው ህይወት የደቀ መዛሙርት ህይወት እንጂ የአሮጌው ህይወት ስልጣኔ፣ ፐርፎርማንስ፣ ሪሃቢሊቴሽን አይደለም። የክርስቶስ ህይወት በእኛ ሲፈስ ነው። እስቲ አንድ ጊዜ አሜን በለዋ። ሃሌሉያ። እንግዲህ ፍሬ ማፍራት ፐርሲስ ጽናትን ነው የሚያመጣው። የመጀመሪያው ያጸናናል። እስቲ ያጸናኛል በለው። ከጌታ ጋር ያጸናናል። ክብር ለኢየሱስ ይሁን። ከጌታ ጋር ያጸናናል። ክብር ለኢየሱስ ይሁን። እንደ ይሁዳ ጥለን አንሄድም። ግርግር ሲነሳ መስቀል ሊሰቀል ነው፣ ሊሞት ነው፣ ልትገረፍ ነው ሲባል ለኔ 30 ብር ስጡኝ ብሎ እንደሄደው አይሄድም። ፍሬ የሚያፈራ ፍሬው ምንድነው ካላችሁ መጽናት፣ ከጌታ ጋር መጽናት፣ በመከራም በሰላምም መጽናት፣ እርሱን በማምለክ መጽናት፣ እርሱን በማገልገል መጽናት። እስቲ አንድ ጊዜ አሜን በለው። ሃሌሉያ።
ኦ ሃሌሉያ። ባለፈው አንድ ፓስተር እዚህ ስለ ፖሊካርፕ ሲናገር ሰምታችኋል። ፖሊካርፕ ፓስተር ዴቭ ይሁን አላውቅም፣ የዮሐንስ ደቀ መዛሙርት የነበረ መጨረሻ ላይ ይዘው በቃ በእሳት ሊያቃጥሉት ሁሉ እንግዲህ ክርስቲያኖች ደቀ መዛሙርት አልቀዋል፣ ዮሐንስም ሞቷል። ፖሊካርፕ የነሱን ወንጌል ይዞ የሚሄድ ሰው የነበረ ነው። በኋላ ላይ እሳት ጧፍ አዘጋጅተው ሊያቃጥሉት የመጨረሻ እድል ይሰጥህ ተባለ። ይሄንን ክርስቶስን ትክዳለህ አትክድም አሉት። እንዴት አድርጌ ነው አንድ ቀን አስቀይሞኝ የማላቀው ሁል ጊዜ በፍቅሩ የሚያረሰርሰኝን ሁል ጊዜ የሚባርከኝን ልጅ ነፍሱን የሰጠኝን እንዴት አድርጌ ነው የምክደው አለ። ይሄ እሳት የተቃጠለው አንተ ልትነድ ነው አሉት። በቃ ልነድና እንደ አምላኬ የመዓዛ ሽታ ልሆን ነው ማለት ነው አለ። ክብር ለኢየሱስ ይሁን። ነደደ። ክብር ለኢየሱስ ይሁን። ያጸናል። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ከጌታ ጋር ፍሬ አፍሩ ማለት ጽኑ ማለት ነው። እኔ አሁን ስዘጋጅ የነበረው እንዲያውም በዕብራውያን ላይ ነበረ። ዕብራውያን ላይ በቃ ጽኑ ነው የሚለው። ጽኑ፣ ክርስቶስ ታላቅ ነውና የተቀበላችሁት ኪዳን ነውና ጽኑ፣ በአገልግሎታችሁ ጽኑ፣ እርሱን በማምለክ ጽኑ። ጽኑ፣ ፐርሲስት አድርጉ፣ ጥላችሁ አትሂዱ። መጽናት ክርስትናችን ዋናው ፍሬ መጽናት ነው። ክብር ለኢየሱስ ይሁን። ነገ የሆነ ነገር ሊመጣ ይችላል። በህይወታችን ፐርሰናሊ በየግላችን መጽናት። ኦ ሃሌሉያ። እግዚአብሔር በሰጠን ጥቂቷ ነገር መጽናት። ኦ ሃሌሉያ። ክብር ለኢየሱስ ይሁን። በትዳራችን በሰጠን ልጆች፣ በአገልግሎታችን፣ በቤተክርስቲያናችን፣ በኮሚኒቲያችን፣ በፋሚሊያችን እግዚአብሔር ለሰጠን ነገር ሁሉ ጽናት ይጠይቃል። ጽኑ ነው የእግዚአብሔር ቃል የሚለው። ኦ ሃሌሉያ። ዳተኞች አትሁኑ። ዕብራውያን ሙሉ ስለ መጽናት እሱን በማየት ዕብራውያን 12 ላይ የእምነታችሁን ጀማሪ ፈጻሚ የሆነውን ክርስቶስን በማየት የእምነታችንን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በግርማው ቀኝ አለ። እርሱን እያያችሁ ጽኑ ይላቸዋል። ክብር ለኢየሱስ ይሁን። ኦ ሃሌሉያ። አሰናከለኝ፣ ክርስትና አሰናከለኝ፣ ነቢያት አሰናከሉኝ፣ ቤተክርስቲያን አሰናከለችኝ፣ ቅዱሳን አሰናከሉኝ። ወጣው እንዴ? የሞተልን እኮ ቤተክርስቲያን አይደለም። የሞተልን ነቢያቶች እኮ አይደሉም። የሞተልን ዩቲዩብ እኮ አይደለም። የሞተልን ቲክታክ እኮ አይደለም። እኛን ያቆመን የጌታችን የኢየሱስ ክርስቶስ መስቀል ነው። ክብር ለኢየሱስ ይሁን። ጴንጤነት በቃኝ ይላል እንዴ? ጨዋታ እኮ ጃኬት እኮ አይደለም። አውልቄ የማረገው ነገር እኮ አይደለም። ክርስትና በክርስቶስ ሞትና ትንሣኤ የተሰራ ነው። ክብር ለኢየሱስ። ቤተ ክርስቲያን በቃ ሞታለች ወድቃለች ይላል። ቤተ ክርስቲያን እኮ አንድ ህብረት አይደለም። ቤተ ክርስቲያን እኮ ክርስቶስ በሞቱና በትንሣኤው የመሰረታት ሰማያዊ ኢንስቲትዩሽን ናት። የክርስቶስ አካል ናት። እስቲ አንድ ጊዜ አሜን በለው። ሃሌሉያ። እኔ በቤተ ክርስቲያን አላምንም እንዴ? ኢየሱስ እኮ ቤተ ክርስቲያኔን እገነባለሁ ብሎ የገነባ። ጳውሎስ ሲያሳድደው ለምን ታሳድደኛለህ? ቤተ ክርስቲያን ማለት እኔ ነኝ ያለ እኮ ነው። የከበረች ናት። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ስለዚህ ሰይጣን የቤተ ክርስቲያንን መልክ ክርስትናን በማድረግ ከጽናታችን ሪዝን እንድናረግ የእናቴ ቀሚስ አደናቀፈኝ ብሎ ሽው እንደ ይሁዳ አይደለም። ፍሬ መጽናት ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ክብር ለእግዚአብሔር ይሁን። ቆላስይስ 2:6 ላይ እንግዲህ ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ። ኦ ሃሌሉያ። ጌታ ኢየሱስ ክርስቶስን የተቀበላችሁ ቀን የነበራችሁ ደስታ፣ የነበራችሁ ሰላም፣ የነበራችሁ እረፍት በእርሱ ተመላለሱ። በዛው የእምነት አይነት ተመላለሱ። በዛው የህይወት አይነት ተመላለሱ። በዛው የጽድቅ አይነት ተመላለሱ። ስር ሰዳችሁ ጽኑ እያለ ደግሞ ይናገራል። ክብር ለኢየሱስ ይሁን። መጽናት። ክብር ለእግዚአብሔር ይሁን። እስቲ መጽናት በሉ። ሃሌሉያ ሃሌሉያ። ፍሬ ማፍራት ማለት መጽናት ነው። የሚያፈራ ክርስቲያን የጸና ክርስቲያን ነው። ኦ ሃሌሉያ። በእኛ ዘመን እንዲያው መገረፍ የለም እንጂ እንደ ኮሚኒዝም ዘንድነ ተስፋዬ ጋቢሶ ቅዱሳን እንዲያው ቴስት ብንደረግ አሁን ካለው የሁሉ በእንዴ ስንት እንደሚቀር እኔ አላቅም። ስንት እንደሚቀር አላቅም። አንድ ካድሬ ገብቶ የማርክሲዝም የሌኒንን መጽሐፍና ባይብል ይዞ የትኛው ጥቁሩ መጽሐፍ ይሻላል የማርክስ ይሻላል? አረ እኔ መዝሙር ሰምቼ ነው ድሮም የመጣሁት።
አክስቴን ተከትዬ ሌሎቹ ግን ኢየሱስ ያድናል። ትገረፋለህ፣ ግረፈን፣ ትሞታለህ፣ ግደለኝ፣ ክብር ለኢየሱስ ይሁን። ልብሳቸውን እየገረፉ የተስፋዬ ጋቢሶን በዛ ዘመን የሚለውን መጽሐፍ አንብባችሁታል። ልብሳቸውን ቀምተዋቸው በቃ አንሶላ ያገለደሙ ውጪና ቆፍሩ በሚነድ እሳት። ክብር ለእግዚአብሔር ይሁን። ጸንተው ወጡ። እስቲ አንድ ጊዜ አሜን በለው ሃሌሉያ። እስቲ አንድ ጊዜ አሜን በለው ሃሌሉያ። መጽናት፣ ክብር ለእግዚአብሔር ይሁን። በኢየሱስ መጽናት ይሁን። ሃሌሉያ ኦ ሃሌሉያ። ክብር ለእግዚአብሔር ይሁን። ብትወዱኝ ትእዛዜን ጠብቁ። ቁጥር 15 ላይ ኦቢዲየንስ፣ ሁለተኛው ማፍራት ደግሞ እርሱን መታዘዝ ነው። እርሱን መታዘዝ ደግሞ ማለት ሕግጋትን መጠበቅ ሳይሆን ከእርሱ ጋር አብሮ መጓዝ ማለት ነው። በእግዚአብሔር ስርዓት ውስጥ መሄድ ማለት ነው። ደስ በሚያሰኙ ስርዓቶች ውስጥ መጓዝ ማለት ነው። ክብር ለኢየሱስ ይሁን። በተለይ አንደኛ ዮሐንስ 2:3 ላይ ትእዛዞቹ ትጠብቁ ዘንድ ከባዶች አይደሉም ይላል። አንደኛ ዮሐንስ ምዕራፍ 2 ከ3 እስከ 5 እናንብበው። ትእዛዙን ብንጠብቅ እርሱን እንደምናውቅ እናውቃለን ይላል። አንደኛ ዮሐንስ 5:3 እግዚአብሔርን መውደድ ይህ ነው፣ ትእዛዙን ብንጠብቅ ትእዛዚቱም ከባዶች አይደሉም ይላል። እዚህ ስክሪኑ ላይ እንዳለ እንደምታዩት አንደኛ ዮሐንስ ምዕራፍ 2 ቁጥር 3 ትእዛዞቹ ከባዶች አይደሉም። ክብር ለኢየሱስ ይሁን። አንደኛ ዮሐንስ 5:3 ይሄ ማለት ታውቃላችሁ ከእግዚአብሔር ጋር ስንጓዝ መታዘዝ የሚባለው ነገር ትእዛዙ በዛ ዘመን በተለይ ዮሐንስ ይጽፍላቸው ትእዛዝ የሚባለው ነገር የተጋጋመበት ጊዜ ነበር እንደዚህ ዘመን። ምክንያቱም የሮም ትእዛዝ ከባድ ነው። ሮም የሚያዙት የራሳቸው የሆነ የመንግስት ሮም ያንን አገር ስለሚያስተዳድረው የራሱ የሆነ የሮም ትእዛዝ አለው። የማያልፉበት ቀይ መስመር አላቸው። ሌላው ደግሞ አይሁዳው ግሪካውያን ደግሞ የነሱ አይጣል ነው። በቃ መንፈሳዊ ለመሆን ኖስቲሲዝም አለ፣ የተለያዩ ነገሮች አሉ፣ በጣም ብዙ ኮተቶች አሉ። በቃ ያንን ፍጹም ለመሆን ጻድቅ ለመሆን የማይደረግ ነገር የለም። አይሁድ ደግሞ ሊጋሊዝም አለ፣ ይሄን አድርግ ይሄን አትስራ። በዛ ሰዓት እንደገና ጌታ ኢየሱስን ታዘዙ ማለት የሚከብድ ነው የሚመስለው። ለምን? የግሪካውያን ፍልስፍና፣ የሮማውያን መንግስት ፍልስፍና፣ የአይሁድ እምነት ፍልስፍና። ዮሐንስ ግን የሚናገረው ትእዛዙ ይህን ያህል ከባድ አይደለም፣ በጸጋ በመንፈስ ቅዱስ የሆነ እግዚአብሔር ከእናንተ ጋር በመሆን ከእርሱ ጋር አብሮ በመሄድ የሚሆን ነው ይላቸዋል። ክብር ለኢየሱስ ይሁን። እግዚአብሔርን መታዘዝ በረከት ያለበት ሰላም ያለበት ከእግዚአብሔር ጋር አብሮ ወክ ማድረግ ነው። ክብር ለኢየሱስ ይሁን። ኦ ሃሌሉያ። ስለዚህ ይሄን ጌታ ኢየሱስ ምን ይላቸዋል? ትእዛዜን ጠብቁ የሚለው ወይም ትእዛዜን ብትጠብቁ እርሱን እንደምናውቅ እናውቃለን የሚላቸው ዮሐንስ ከዚህ ጋር የተገናኘ ነው። ኦቢዲየንስ መታዘዝ አብርሃም እንደታዘዘ ከእግዚአብሔር ጋር እንደሄደ በህይወታችን ላይ ከእግዚአብሔር ጋር ከዳንን በኋላ የሚኖረን ምልልስ ከፍሬ ጋር የተገናኘ ነው። ክብር ለኢየሱስ ይሁን። የአዲሱን ህይወት ፍሬ ማፍራት እግዚአብሔርን መታዘዝ ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው ሃሌሉያ። የመታዘዝ በረከቶች ደግሞ እኔ አልነግራችሁም። ትልቁ ምሳሌያችን የመታዘዝና የእምነት ምሳሌያችን ማን ነው? አብርሃም ነው። ኦ ሃሌሉያ። ክብር ለኢየሱስ ይሁን። በዛ ውስጥ ያለውን በረከት በዛ ውስጥ ያለው እግዚአብሔር በውስጡ የሰራውን ነገር እስከ ትውልድ ድረስ በክርስቶስ ኢየሱስ እስከመጣው ድረስ የሰጠን መልካም የሆነ በረከት ነው። ያዕቆብ ሲነግረን ቃሉን የምታደርጉ ሁኑ እንጂ እየሰማችሁ ራሳችሁን የምታስቱ አትሁኑ ነው የሚለን አይደል? ያዕቆብ 1:22 ላይ ቃሉን ሰምተን የምታደርጉት ሁኑ ወይም ፍሬን የምታፈሩ ሁኑ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ፍሬን ያፈራል። ክብር ለኢየሱስ ይሁን። ያ ማለት እኛ የምንታዘዘው እኛ የምንኖርለት እኛ ነገሮቻችንን ሁሉ የምናስተሳስርለት ከእግዚአብሔር የተቀበልነው በረከታችን ነው። ክብር ለኢየሱስ ይሁን። ለምን መሰላችሁ? የሙሴ ሕግ ሲመጣ ሙሴ ሕጉን ሊቀበል ሲመጣ ዕብራውያን ጸሐፊ ምዕራፍ 12 ላይ ህዝቡ ይፈራ ነበረ። ምን ይላል? የሚያስፈራ ነበረ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የሚለው ትእዛዝ ስለነበረ እግዚአብሔር አይናገረን
እግዚአብሔር አይናገረን ብለው ሸሹ። ትእዛዝ በመጣ ቁጥር እንደማይችሉትና ከእግዚአብሔር እንደሚያርቃቸው ስለሚያውቁ ሌላ ቃል እንዳይጨመርባቸው ለመኑ ይላል። አችሁ ሕጉ በመጣ ቁጥር የነሱን ኃጢአተኝነት እያጎላ የእግዚአብሔርን የጽድቅ ስታንዳርድ ነው የሚያሳየው። ሕጉ በመጣ ቁጥር አለመቻላቸውን ነው የሚያሳየው። ለምን? የሕጉም ራሱ ዋናው ፐርፐዝ አፍ ሁሉ ይዘጋ ዘንድ የሰውን የወደቀውን ማንነት ለማሳየት ነው። የአዲሱ ኪዳን ትእዛዝ ግን ጸጋና እውነት ተሞልቶ የመጣ ስለሆነ ትእዛዚቱ ጸጋን ይዞ የሚመጣ ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ሩጥ ካለን እግዚአብሔር እግር ይሰጠናል። ብረር ካለን ክንፍ ይሰጠናል። እንዲያው ሪዝነ ካላደረግን በስተቀረ እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ጠጣ ካለን ንጹህ የውሃ ምንጭ ያዘጋጅልናል። ብላ ካለን ገበታን ያዘጋጅልናል። ስለዚህ ትእዛዞቹ እንደ ግሪክ ፍልስፍና፣ እንደ አይሁድ ሊጋሊዝም፣ እንደ ሮማውያን የሕግ ትእዛዝ ከባድ ሳይሆኑ ቀላል ነው። ክብር ለኢየሱስ ይሁን። በመታዘዝ ውስጥ ደግሞ የህይወት በረከት እንዳለ ያሳያል። ስለዚህ ፍሬ ማፍራት መታዘዝ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሌላው ቁጥር 13 ላይ እንዲህ ይላል። እዛው ምዕራፍ 15 ዮሐንስ ላይ እስቲ አንድ ጊዜ እናነባዋለን። ቁጥር 13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ደግሞ ወዳጆቼ ናችሁ። ከእንግዲህ ወዲህ ባዶች አልላችሁም። ቁጥር 12 እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እስቲ ከኔ ጋር እኔ እንደወደድኳችሁ በሉ። እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ክብር ለኢየሱስ ይሁን። ፍሬ ሌላው ፍቅር ነው። ስለዚህ ብዙ አልናገርም። ቅዱሳን የህይወት ሁሉ ከፍታ ፍቅር ነው። ክብር ለኢየሱስ ይሁን። በተለይ አንደኛ ዮሐንስን አንብቡ ቅዱሳን። እግዚአብሔር ራሱ ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል ይላል። ኦ ሃሌሉያ። በዚህ ቦታ ደግሞ ጌታ ኢየሱስ ሲናገር እኔ ስለወደድኳችሁ እርስ በርሳችሁ ተዋደዱ ይላል። ክብር ለእግዚአብሔር ይሁን። መቼም ፍቅር ብዙ አይነት አለው። የተለያየ ፍቅር፣ የወንድማማች ፍቅር የሚባል አለ። እዛ ውስጥ አልገባም። ፊላዴልፊያ ቤተክርስቲያን ሲባል ሰምታችኋል። ወንድማማች ፊሊዮ ከሚለው የመጣ ነው። ኢሮስ የሚባል አለ፣ በስሜት ላይ የተመሰረተ ፍቅር ነው። አጋፔ የሚባለው ግን እግዚአብሔራዊ ፍቅር ነው። ክብር ለኢየሱስ ይሁን። ያለ ቅድመ ሁኔታ የሚወድ ፍቅር ነው። ስለዚህ ወንድሜን ለመውደድ እንዴት ወደደኝ ነው። እስቲ አንድ ጊዜ አሜን በለዋ። ዮሐንስ ሲነግረን ፍቅር እንዲህ ነው። እኛ እሱን እንደወደድ ነው ሳይሆን እርሱ እኛን እንደወደደን ነው። ሰውን ከመውደዳችን በፊት እኔ እንደወደድኳችሁ አይደለም የሚለው። እንዴት ወደደኝ? ቅዱሳን እኛ እኮ የተወደድነው መልካም እያደረግን እየታዘዝን በቃ ለሱ መልካም ለማድረግ እየቀናን አይደለም። አስወግደው በርባን ይፈታ እያልን በአባታችን ወገብ ሆነው በርባን ይሻለናል ይሰቀል አንፈልገውም እያልን በሐሳባችን ጠላቶች ሆነን ሳለን ቅዱሳን በአመፃ እየሄድን እንደ በጎች ተቀበዝብዘን ሳለን እርሱን ደስ ለማሰኘት አንዲት ቅንጣት ነገር ማድረግ ሳንችል ኢቭን ጽድቅ ነው ብለን የምናመጣው ነገር በእግዚአብሔር ፊት የመርገም ጨርቅ ያህል አጸያፊ የሆነ በዛ ውስጥ ሆነን በአጋፔ ፍቅር ወደደን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ኦ ሃሌሉያ። እንዴት ወደደኝ? እንዴት ወደዳችሁ? አንዳንዱ ሰው እኔ ድሮም ጥሩ ነበርኩ፣ ድሮም አላጨስ፣ ድሮም አልሳደብ፣ ከግቢ አልወጣ፣ ግቢ ተቆልፎብኝ። ቅዱሳን በውስጣችን ያለው እንዲህ ተከፍቶ ቢታይ አጸያፊ የመርገም ጨርቅ ነው ጽድቃችን። በእግዚአብሔር ፊት ሊያቆመን የሚችል አንዳች ነገር አልነበረንም። እንዲሁ ወደደን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። እስቲ እንዲሁ ወደደኝ በሉ። ሃሌሉያ። ሮሜ 5 ስለ ጻድቅ የሚሞት
ምናልባት ሊገኝ ይችላል። ስለ በጎ ሰውም የሚሞት ሊኖር ይችላል። ስለ ኃጢአተኛ የሚሞት የለም። እግዚአብሔር ግን ገና ኃጢአተኞች ሳለን ወደደን። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እስቲ አንድ ጊዜ አሜን በለው። ሃሌሉያ። አንዳንዴ ኢየሱስ ሞተልን እንልና የአብ ፍቅር ከውስጣችን ይጠፋል። እኔ ኢየሱስ ይሻለኛል፣ የሞተልኝ እሱ ነው፣ እስከ መስቀል ሞተልኝ። እግዚአብሔር ብሉይ ኪዳን ቅዱሳን እንዲያውም በክርስቶስ ሞት የተገለጠው የእግዚአብሔር ፍቅር ነው። ሁለተኛም አብ ወልድ መንፈስ ቅዱስ ብለን የምንከፋፍላቸው ሶስት አምላክ የሉም። አሃዱ ስሉስ አምላክ አንድ አምላክ ነው። የኢየሱስ ፍቅር የአብ ፍቅር ነው። የአብ ፍቅር የመንፈስ ቅዱስ ፍቅር ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ዋናው ነገር ግን ምንድነው? በምን አይነት ውድቀት ውስጥ ሆኖን ሳለን እኔ እንደወደድኳችሁ ተዋደዱ ይላል። እግዚአብሔር አይኖቻችንን ይክፈት። ሰውን ለመውደድ እኮ እኛ ብዙ ነገሮች አለን አይደል እንዴ? ሪስፔክት እስካረገኝ፣ እስከወደደኝ፣ እስከተቀበለኝ አንዳንዴማ የዘርም ጉዳይ እኮ አለ። እኛ ቤተሰብ እንደዚህ አንሆንም፣ እጅ አንሰጥም ይባላል አይደል እንዴ? አይደል እንዴ? አንድ ሴት አንዴ ይጎዱናል፣ ሁለተኛ አያገኙንም ትለኛለች። እንደዛ አይደለም ቅዱሳን። ጌታ ኢየሱስ እንደዛ ቢሆን ኖሮ አንዴው ጎዳኸኝ ዞር በል ቢለን የት ነበር መጨረሻችን? ምን ይሆን ነበረ? እጣዬ በላለች አይደል ዘማሪዋ። ጌታ ግን ሁልጊዜ ይወደናል። ተጨማልቀን ወድቀን መተን በምህረት መክደኛው ላይ አባት ሆይ ስንል አጥቦ ይቀበለናል። እድፋሙን ልብስ አውልቁለት፣ ንጹህ ጥምጣም አድርጉለት፣ ይምጣ ያገልግል ይለናል። እስቲ የምህረት ደጁ ተዘግቶበት የሚያውቃል እንዴ? እንደወደድኳችሁ ውደዱ ይላል እግዚአብሔር። ልቦናችንን እንዲያው ይሄ መንፈስ ያገኘን። ሃሌሉያ። በኢየሱስ ስም ፍሬ ማፍራት ፍቅር ነው። ግን ፍቅር በአንድ ጀንበር የሚመጣ ሳይሆን የእግዚአብሔርን ቃል በመስማት በመጸለይ በየጊዜው የሚያድግ ነው። ክብር ለኢየሱስ ይሁን። የመጨረሻው ፍሬ የወንጌላዊ ዋናው ድምጽ ነው። ወንጌልን መስበክ ነው። ክብር ለኢየሱስ ይሁን። እሱን ተነጋግረን እንጨርሳለን። ቁጥር 16 ላይ ሄዳችሁ ፍሬ እንድታፈሩ መረጥኳችሁ ይላል። ይሄ ስለ ወንጌል ስርጭት ነው ቀጥታ የሚናገረው። ቁጥር 27 ከኔ ጋር ስለነበራችሁ ትመሰክራላችሁ ይላል። ስለዚህ ቅዱሳን ወንጌል መስበክ ማለት በጣም ከባድ ነገር አይደለም። አንድ ሁለቴ ካደረግነው ሌላ ፕሮሲጀር፣ ሌላ ዩኒፎርም፣ ሌላ ምናምን የለውም። አጠገባችን ላለው የሥራ ባልደረቦቻችን ስለ ክርስቶስ መናገር ነው። በአጠገባችን ባለው ነገር መጀመር ነው። ከጥቂቱ ነገር ጀምረን ስንሄድ የክርስቶስ ምስክሮች እንሆናለን። ክብር ለኢየሱስ ይሁን እንጂ በቃ ሌላ ነገር አንዴ በቃ ዕዳ እንደተጫነብን ማሰብ የለብንም። አንዳንዴ የእግዚአብሔር ጸጋ መድረክ ላይ ወተን በአደባባይ ላይ ወተን ፓብሊክ ኢቫንጀሊዝም እንድናረግ ጸጋው ሊሰጠን ይችላል። እኔ አልችልም ካልን ደግሞ በትራክት ልናገለግል እንችላለን፣ በሚዲያ ልናገለግል እንችላለን። በኤኒ ሚንስ ግን የተቀበልነውን ክርስቶስ ለሌሎች ማካፈል፣ ይሄ ፍሬ ማፍራት ነው። ክብር ለኢየሱስ ይሁን። እኔ ምንም እንዲያው ክፍለ ሀገር ሄጄ ነበረ ለአገልግሎት ሲመሰክር ማለት ነው። ለአገልግሎት ለስራ ዶክተር ነውና ተመድቦ ክፍለ ሀገር ሄዶ 6 ዓመት ቆይቶ መጣ። እንደ ጌታ ረድቶኝ ጴንጤ መሆኔን አንድ ሰው ሳያቅ መጣው ብሎ ምስክርነት የለም። ቅዱሳን ላገኘነው ሁሉ ክርስቶስን መስበክ ነው። እስቲ አንድ ጊዜ አሜን በለዋ። እንድናፈራ ተጠርተናል። በቃ ቢቀበልም ባይቀበልም የኛ ጉዳይ አይደለም። ያቺ ዘር አንድ ቀን መጣ ታመጣዋለች። ክብር ለኢየሱስ ይሁን። ብራዘር ኢየሱስ ክርስቶስ ሞቶልሃል። እስቲ አንድ ጊዜ አሜን በለዋ። ስለ ኢየሱስ ምን ታስባለህ? ሻይ ቦታ ስንቀበል፣ ስራ ቦታ፣ ገበያ ቦታ አብረን ስናገኝ፣ አንዳንዴ እኔ አበሾችን አግኝቼ ሌላ ነገር አውርቼ ቤት ከገባ በኋላ ምን ሆኜ ነው ላለው ቅድሚያ ሊመጣልኝ የሚገባው ክርስቶስ ነው። ክብር ለኢየሱስ ይሁን። ካየሁት ነገር ጀምሬ ኢየሱስ ቢሆን ምን ያደርግ ነበር እንዳለው ካየሁት ነገር ጀምሬ ስለ ኢየሱስ ክርስቶስ ነግሬ ቢቀበል ያቺ ዘር ውስጡ አለች። ከኔ ጋር ስለነበራችሁ ምስክር ትሆናላችሁ አለ ኢየሱስ። አይደለ እንዴ? በኢየሱስ ማፍራት ይሆንልን። ስለዚህ ቅዱሳን እግዚአብሔር በዚህ ሌቭል ከፍ ካደረገን ፍሬን እንድናፈራ ተጠርተናል። እስቲ አንድ ጊዜ አሜን በለው። ሃሌሉያ። በመጽናት ፍሬን ማፍራት፣ በመታዘዝ ፍሬን ማፍራት፣ በፍቅር ፍሬን ማፍራት፣ ለሌሎች ወንጌልን በመስበክ ፍሬን ማፍራት።
አምልኮን ፍሬ ነው። ዮሐንስ 10 ማን ነው ዕብራውያን 15 የከንፈራችሁን ፍሬ አቅርቡ ይላል። መዘመር ፍሬን ማፍራት፣ መስጠት ፍሬን ማፍራት። ፍሬያችሁን ከአፍሮዲጡ ተቀብዬ ተሞልቼዋለሁ። ብዙ የፍሬ ቃላቶች አሉ። ይሄ ሁሉ በወይኑ ግንድ ላይ ያለ የሚያፈራ ነው። እስቲ አንድ ጊዜ አሜን በሉ። ይሄ ዘመን የፍሬ ዘመን ይሆንልን። እስቲ እንቆምና ቅድም የተዘመረውን መዝሙር ኳይሮች ይዘምሩልናል። በዙሪያዬ ሆኖ የሚለውን ከዛ በኋላ እንጸልያለን መንፈስ ቅዱስ እንደሚመራን